ለምሳሌ እኔ አሁን መልእክት ላንተ ብልክልህ መልእክቱ ከኔ የተላከ መልእክት ነው እንጂ የኔን ሊሆን አይችልም። ስለዚህ ፍጡር ነው። ፍጡር ማለት ፎይ ተፈጥሮ የተቀመጠ ነገር ይመስለኛል። ለምሳሌ አሁን እኔ ጅማሬ ያለው ነገር ለምሳሌ ስለዚህ ቁርአን ጅማሬ ያለው እኔ አሁን ከአንተ ጋር ስነጋገር እና እኔ እንለያያለን፣ ግን ንግግሬ እንትን የለውም እንትን ፍጡር ነው ብዬ ላሳይ አልችልም። ታዲያ ይሄ እኮ አይገናኝም እንትና። ስለዚህ ጣዖቶቹ አይናገሩም እያለ ነው አይደለ? አይደለም ጠይቁን እኮ ያለው። ጣዖቱን መጠየቅ ይችላሉ። ድንጋይ ነው አይደለ? ድንጋዩን ጣዖታትን ነው የሰባበረው አይደለ? አይ አንተ ያልከኝ የአላህን ቃል እንትን አሳያለሁ ብለህ ነበረኝ፣ ግን እዚህ ላይ ምንም እንትን የሚሆን ነገር የለም። ጣዖታቶቹን ነው የሰባበረው አይደለ ኢብራሂም? አዎ አይደለም፣ ይህ ታላቃቸው ሰራው ያን ታላቃቸው እንዲህ ማነው? ታላቃቸው ጠይቃቸው። ሐምዛ ታላቃቸው ጣዖቱ ነው አይደለ? መሐመድ ሰላም ነው። እንዴት ነው? አለን። የአላህ ቃል ቁርአን አላህ ቃል ነው ብለህ ታምናለህ? አዎ በሚገባ። ምንድን ነው ማስረጃ ያላህ ቃል ለመሆኑ? እኔ ንጽጽር አልችልም። ሌላ ሰው አስገብቴ መጠየቅ ትችላለህ ወይ? ጠይቄ ልመልስልህ። ኦኬ እሺ። ቁርአን ያላህ ቃል እንደሆነ ግን ታውቃለህ እንደዚሁ? ኦልራይት። ፍጡር ነው ፍጡር አይደለም? እንዴት ፍጡር ይሆናል? ቃሉ እኮ ነው። ቁርአን ማለት ቃሉ ነው። አንተ ቃል ፍጡር ነው ወይ? የኔ ቃልማ ፍጡር ነው። ያንተ ቃል ፍጡር አይደለም? የኔ ቃል ፍጡር ነው። የአላህ ቃል ቁርአን ከሌላ ሰው ጋር ወይ ድጋ አብራር አንተ ትሻላለህ ከበእነሱ። አብራር እንኳን ደህና መጣ። ቃል እንዴት ነሽ? አቤት፣ ሁላችሁንም ሰላም ብያለሁ ወንድሞቼ። ደህና ነኝ። እንዴት ናችሁ? ቁርአን ምን ብለሽ ነበር የምታምኚው በፊት? የአላህ ቃል በፊት ከለም አላህ በዛ ላይ ደግሞ ካላም አላህ ነው የአላህ ቃል ብለን ነው ምናምን የነበረ እና ቀጥሉ ሲንስማቸው ሙስሊም ናት እንደ እሷ ማሻአላህ። እኔስ አብራር ይሰማል? እንኳን መጣ። ይሰማል? እንኳን ደህና መጣ። ይሰማል? አሁን ምንድን ነው ያልከው? እንኳን ደህና መጣ ነው ያልኩህ። እየበላ ስለሆነ ቆይክ። መልካም ኦልራይት። አንዴ ምግቡን ጨርስና አውራን።
እና ኢብራሂምን አትገባም እንደ ካሉ ፎይ ጠብቃቸው። ወንዴ ካላቸው ይገባሉ ሲመጡ። ኤኒዌይስ አብራር አብራር ይሰማል? ይሰማል። ምግብን ጨርሳል ወይንስ እስከምንጨርስ እንጠብቅህ? ኧረ ጨርስ ምግብህን በቃ። ኦኬ ከጨረስክ ቁርአን ያለ ቃል ነው ብለህ ታምናለህ? በትክክል። ኦኬ ፍጡር ነው ፍጡር አይደለም? ኧረ ተው አታግሳ። ፍጡር ነው ፍጡር አይደለም? አገሳህብን እኮ ከመቼው ጠገብክና አገሳ? አይደለም እንዴት? ቁርአን ያለ ቃል ነው አልከን። ያለ ቃል ፍጡር። አይ ኔትወርክ እንትን እያለ ነው። አልሰማም እንደ እኔ ክርስቲያን ይሰማል። አንተ ኖርማል አንተ መሐመድ በጣም ቢዚ ይሆናል በምግብ እና እየበላ እየጠጣ እያገሳ ስለሆነ ኦኬ ሎክ ያለ ቃል ነው ቁርአን ብለው ያምናሉ። ያለ ቃል ደግሞ ፍጡር አይደለም ብለው ያምናሉ። ያለ ቃል ፍጡር ያልሆነው በየወረቀት ላይ በየዛፍ ቅጠል ላይ በየቆዳ ላይ ተጽፏል ብለው ያምናሉ። ፍጡር ያልሆነው ማለት ነው። ክርስቶስ በስጋ ተገለጠ ሲባል ግን እንዴት ለአምላክ ቃል በስጋ እንዴት ይገለጣል ብለው ሪቴት ያደርጋሉ። በጣም ስለ ስላሴ አስረዳን እስቲ። ኮላ አስረዳ ነው። አሁን ራስ ላይ እኮ ስላሴ ላሳየ ነው። እስልምናው ላይ ምን አስቸኮለ? እስልምና ላይ ሳይሆን ስለ ስላሴ ክርስትና ላይ ሆነ አውራ እንጂ እስልምናው ላይ ላሳየ ነው በደንብ እንዲገባ። እስልምናው ላይ ባሳያ ይሻላል። ስላሴ ሳይሆን ግን እስልምናው ላይ ማሳየ አይሰማም። 3000 ምናምን አማልክት ነው ማሳየ እስልምናው ላይ። አብራር ምግብን ጨርሶ ነው። ምግብን ጨርስ። ኔትወርክም ጥሩ አለ። መሐመድ ቀጥል። አሁን አይሰማም? ትሰማለህ? እሺ እኔ በቀጣይ አወራለሁ። ትቀጥላለህ ወይንስ አረብኛ ስም መሐመድ ጋር ልላስ? እፎይ ዝም ብሎ ማይችሉ ሰውን አስገብተህ ለምን ከነሱ ጋር ታወራለህ? ወይ እነ ፋሩቅን አስገብተህ እነሱ ማይክ ያዝ። አንተ ምንድነው ሰው ከስር ቅፈላ ምናምን ስትል እኮ ታውቃለህ ብዬ ነው ያስገባው። መሐመድ ቀጥል። አረብኛ ስም መኪና ፕሮፋይል መሐመድ አሚን የሚለው አረበኛ መሐመድ አሚን ወጣ። መሐመድ አሚን ወጣ ሄደ፣ ይመለሳል፣ ይመጣል፣ ይማራል። ከወጣም ከስሮ ይማራል። ሙስሊሞችን የቤት በስርዓት በፍቅር ይማሩበት ቤት ነው። ባይዞ ይሄ ቶፒክ የተጨራረሱበት ነው። እርስ በርሳቸው የተጨራረሱበት ቶፒክ ነው። እንዲህ ቀላል ቶፒክ አይደለም። ዝም ብሎ ተራ ሰውን አስገብተህ አንተ ማመን ማይክ ነው ዛሬ ማውርዳለሁ። አንተ ተራ ሰው ከሆንክ ውረድ። ተራ ሰው አትበል። እስልምና አንድ ፌ እንደምታደርግ ከሆነ የምታውቀው መልስ። ተራ እኮ አንተ ነህ። አሁን አንተ ነው የገባው። ተራ ሰው አታስገባት በል። ገብተሃል አንተ ራስህን ነው ተራ እያልክ ያለው። ሰው እንዴት ራሱን ይሰድባል? ገስት ላይ ቁጭ ብሎ እና ይሄ ቶፒክ በጣም ፋይር የሆነ ቶፒክ ነው። ክርስቶስ ላይ ሞክ የሚያደርጉትን እንዳለ እነሱ ላይ እንዴት እንደምንመልሰው አሳያችኋለሁ። እኛ ሎክ ክርስቶስ በስጋ የተገለጠ ሕያው አምላክ ነው ብለን እናምናለን። ክርስቶስ በስጋ የተገለጠ ቃል አስቀድሞ የነበረ የአካላዊ ቃል፣ የአብ ቃል፣ የመንፈስ ቅዱስ ቃል
ቃላቸው የነበረው አካላዊ ቃል በስጋ ተገለጠ ብለን እናምናለን። ቃል ለአብ የባህሪ ቃሉ ነው፣ ለመንፈስ ቅዱስም የባህሪ ቃሉ ነው። ቃል አካላዊ ነው ወልድ ብለን እናምናለን። በስጋ ተገለጠ ብለን እናምናለን። እነሱ ደግሞ ቃል ያለ ቃል ወረቀት ሆነ እያሉን ነው። ወረቀት ብቻ ሳይሆን ቴምር ቅጠል ላይ ሆነ እያሉን ነው። አረብኛ ፊደል ሆነ እያሉን ማይክ አዳምጥ፣ ቆይ አሁን ተማር አይደለም ካልክ ትሞግተኛለህ። ፍጡር በቁርአን ይሄንኛው በጣም የተገዳደሉበትና እናያቸዋለን ወደፊት አሻሪያን፣ አታሪያን፣ ሙተዚላዎች የተጨራረሱበት ቶፒክ ነው። ተጨራርሰው የመጡበት ርዕስ ነው። አንዱ አንዱን ፍጡር ነው ካለ ያኛው ፍጡር አይደለም ሲል ያኛው ፈጣሪም አይደለም ሲል እርስ በርሳቸው የተጨራረሱበት ቶፒክ ነው። ታዲያ ከክርስቲያኖቹ በምንድን ነው የምንለየው የሚለውም ቶፒክ ይመጣል እዚህ ጋር። አሁን እንደ አዲስ እኛ እናቀነቅነዋለን። በመካከላችሁ አንዷ ትንጥዬ ስህተት ከመጣ ኢሚዲየትሊ ይከፍራል። ሐናፊዎች ሌላኛው እርስ በርሳቸው እንዴት እንደሚለያዩ እናያቸዋለን ማለት ነው። አብዱልዋሃብ እንኳን ደህና መጣ። እና እንኳን ቆያችሁ። ሁሉ ሰላም ነው? አልሐምዱሊላህ። መልካም። ዛሬ ስለ አላህ ቃል እያወራን ነበር። አላህ ቃል አለው ብለህ ታምናለህ? አላህ ኦኬ። ስለዚህ ቃል አለው አላህ። ድምፅስ? ድምፅስ? ቃልና ድምፅ እንዴት ነው? ይለያያል። ያው ድምፅ ወጣ በቃል ተናገረት ከሚለው ይያዛል። እሺ ቃሉ እሺ ፍጡር ነው ፍጡር አይደለም? እሺ እኔንም ከለመ አላሁ ሙሳ ተክሊማ አላህ ሱብሓነሁ ወተዓላ ሙሳን አናግሮታል። ይሄ ምንድነው? የአላህ ሱብሓነሁ ወተዓላ ቃሉ ነው፣ ፍጡር አይደለም፣ ፈጣሪ ነው። ቃላቸው ነው አይደል ያልከው? ጣልቃ አትግቡ። አንዱ እያወራ አንደኛው ጣልቃ አትግቡ። የፈጣሪ ንግግር ነው። ስለዚህ ፍጡር አይደለም ፈጣሪ ነው ቃሉ። የፈጣሪ ንግግር ነው። ስለዚህ ፍጡር ነው ፈጣሪ ነው ማለት እንዴት ትበጣጥረዋለህ? ፍጡር አይደለም የፈጣሪ ንግግር ነው። ምንድን ነው እሱ? እሺ የፈጣሪ ንግግር የፈጣሪ ቃል ፍጡር ነው? የፈጣሪ ንግግር ፍጡር ነው አይደለም? ኦኬ ቁርአኑ የያዝኩት ስር ያለው ቁርአን ፍጡር አይደለም። ኦልራይት ሎክ ቁርአኑ አላህ ነው። ቁርአን አላህ ነው። ቁርአን ቃሉ ነው። ቆይ አንተ አልተጠየቅም። ማይክ ካነሳ ደግመህ አወርዳለሁ። እድል ይሰጣል፣ በእድል ታወራለህ። አብዱልዋሃብ ቁርአን ያላ ቃል ነው አልከን፣ ያላ ቃል ፍጡር አይደለም አልከን። ቁርአን ፍጡር አይደለም አልከን። ቁርአን አላህ ነው ወይ? ወጣ፣ ሚዩት አደረገ፣ ራሱ ነው የወጣው። ኦልራይት ትመልሳለህ አብዱ መሐመድ። አሁን ማይክ አስሬ ስላነሳ ለምንድን ነው ሚዩት የምታደርገኝ? ቆይ እድል ሲሰጥ አታወራም፣ አላቅም ትላለህ። ሌሎች ሲመልሱ ጣልቃ ትገባና ትረብሻለህ። ቀጣይ ግን አወርድሃለሁ፣ ከአንተ የተሻሉ የሚያውቁ ስለሚገቡ ማለት ነው። አሁን እድል ልስጥህ፣ እድልን ተጠቀም። ትመልሳለህ? ትመልሳለህ? እድል ልስጥህ። ትመልሳለህ? እድል ልስጥህ። ኦኬ ቁርአን ያላ ቃል ነው። ኦኬ ቃሉ ዘላለማዊ ነው ወይንስ ጅማሬ አለው? ዘላለማዊ ነው። ስለዚህ ቁርአን ፍጡር አይደለም ማለት ነው።
ፍጡር ማለት ቃሉ ፍጡር ማለት ቃል ነው። ያንተ ቃል አሁን ፍጡር ነው ፈጣሪ ነው? ያንተ ቃል ፍጡር ነው የኔ ቃል። ምክንያቱም ጅማሬ ያለው እኔ ከመፈጠሬ በፊት ያልነበረ ነው ቃሌ። ፍጡር ማለት የተጀመረ ማለት ነው። አንተ ፍጡር የምታውቀው ሰው ብቻ ነው። ሙቤ ተመለስ። ሚዩት አታድርግ፣ መልስ። ሌሎች ሲመልሱ አሁንም ማይክን ታነሳና ጣልቃ ትገባለህ። ከዚህ ሁሉ ድልን ተጠቀም። ምን አልከኝ? መልስ። ወይንስ ትማራለህ? ቃሉ ነው አልኩ እኮ። ኦኬ፣ ያ ቃሉ ፍጡር ነው ፍጡር አይደለም ብዬ ጠየቅኩ። ቁርአኑ ሰላም ሰላም ቃል ነው። ፍጡር ነው ፍጡር አይደለም? ሚዩት ለምን ታደርጋለህ? ፍጡር አይደለም። ስለዚህ ቁርአንህ ፍጡር አይደለም፣ አላህም ፍጡር አይደለም። ሁለት ፍጡር ያልሆኑ አሉ እያልከኝ ነው እንጂ እንደዛ ያልኩ አይደለም። እሺ ምን እያልከኝ ነው? የፈጣሪ ቃል ነው ያልኩ ነው። ኦኬ ቃሉ እዚህ አንተ ጋር ቁርአን አለ አይደለ? መጽሐፉ። ስለዚህ ቃሉ አንተ ጋር አለ። ኦኬ አንተ ቃልህ ከአንተ ይለያል እንዴ? የኔና የፈጣሪ አንድ ነው ታዲያ ቃል። ኦኬ ስለዚህ የአንተና የፈጣሪ ስለሚለይ የፈጣሪ ቃል ግን ተለይቶ አንተ ጋር መጥቷል ማለት ነው። እንደዛ ባህሪ ከአካል ተለይቶ ይኖራል? እሺ ልስማማለህ። ቁርአን አላህ አይደለም ያላህ ቃል ነው። ቁርአን ፍጡር አይደለም ያላህ። እሺ ተስማማን። ቁርአን በቂያማ ቀን ደግሞ እንደ ግሪሳ ሰው ሆኖ ይመጣል አይደለ? እንደ ግሪሳ የገረጣ ሰው ሆኖ ይመጣል። ምን ማለት ነው? ቁርአን ራሱ በቂያማ ቀን ደግሞ ይመጣል ሽማግሌ ሰው ሆኖ ማለት ነው። ስለዚህ ፍጡር አይደለም ብለኸኛል። ያ ፍጡር ያልሆነው አካል ጥያቄ ልጠይቅ እችላለሁ? አንድ የተረጋጋሙ ወይ ያ ቁርአን ደግሞ በቂያማ ቀን የገረጣ ሰው ሆኖ ይመጣል። ስለዚህ ፍጡር ያልሆነው አካል እንደገና ደግሞ ያረጀ ሰው ሆኖ ይመጣ ከሆነ አላህ አለ፣ ያረጀ ሰውዬ ሆኖ ይመጣው አለ። ሁለት ፍጡር ያልሆኑ አሉ ማለት ነው። እንደዛ አይደለም። ምን ከየት ያገኘው እናንተ? ክፈትለት ኢብን መጃ 3781 ሐዲስ ሱናን ኢብን መጃ 3781 ያው ይታያል። ትንሽ ብይታ አለው ክርስቲያን። The Quran will come on the day of resurrection like a pale man. ቁርአን በቂያማ ቀን እንደ ገረጣ ሰው ሆኖ ይመጣል ይላል። ምን ታደርገዋለህ መሐመድ? ለምን ታደርጋለህ? አላህ አለ ፍጡር ያልሆነ፣ ቁርአን አለ ፍጡር ያልሆነ። ቁርአን ራሱ ደግሞ ራሱ ኢንካርኔት ያደርግና የገረጣ ሰው ሆኖ ይመጣል። ሁለት ፍጡር ያልሆኑ አላህ የሚባለው አካል፣ እዚህ ጋር ደግሞ ቁርአን የሚባለው አካል። ቁርአን አርጀት ብሎ ተጎሳቅሎ ይመጣል የገረጣ ሰው መስሎ። አላህ ደግሞ አለ ገረጣ ሰው አይልም እኮ እንደ ገረጣ ሰው ላይክ ፔልማን ማለት ምን ማለት ነው? አመዳሞ ነው ማለት ነው።
ስንት ፈጣሪ ነው ያላችሁ? ኦኬ፣ የትኛው የገረጣ ሰው ሆኖ የሚመጣው ቁርአን ወይንስ ያኛው አላህ? የገረጣ ሰው እዛ ላይ ማለት ነው። ሰው ይላል እንደ ሰው ነው የምለው። ማን ማለት ምን ማለት ነው? ማንን መስሎ መስመርነት? ማን ማለት ምን ማለት ነው? ሰውዬ። እሺ ይታያል። ሙሐመድ ዝም። እሺ ማይክ እንዳታነሳ። እሺ ታውን በኋላ ጥግህን እንዲካወቅ ጥሩ ነው። ሬድዋን ፎይ እንኳን ደህና መጣ። ድምፅህ ርቋል። ጥያቄ አለ? አይ ማለት ምን አይነት ጥያቄ ጠይቃችሁ ነው? አሁን ዛሬ ስለ ቃል እያወራን ነበረ። አምላክ ቃል ይኖረዋል። ቃሉ ደግሞ አላህ ቃል አለው ወይ? ቃል ካለው ደግሞ ያ ቃሉ ምንድን ነው የሚለውን እየተመለከትን ነበረ። ቁርአን አላህ ቃል ነው ብለህ ታምናለህ? አዎ ቁርአን አላህ ቃል ነው። ምንድን ነው የሚለው እየተመለከትን ነበረ። አቡ ማሄር ሚውተር። ስለዚህ ቁርአን ያላህ ቃል ነው። ኦኬ ቁርአን ያላህ ቃል ነው ስትል ለምሳሌ አረብኛው ነው ወይንስ አማርኛው ነው ያላህ ቃል? እንዴት ማለት? አረበኛው ነው ተተርጉሞ ነው በአማርኛው እኮ ማለት ተተርጉሞ እኮ ነው። ያ አረበኛው በአማርኛው ተርጉሞት ማለት ነው። ስለዚህ አማርኛውም ያላህ ቃል ነው። አልገባኝም ጥያቄ ማለት አረበኛ ቁርአን የወረደው በአረበኛ ቋንቋ ነው፣ ግን በአማርኛ ተርጉሞ ይጠቀሙታል። እሱ ችግር የለው። ቁርአን ያላህ ቃል ነው ብለኸኛል አይደለ? ተስማምተናል። ፍጡር ነው ፍጡር አይደለም? ተስማምተናል። ፍጡር ነው ፍጡር አይደለም? ቁርአን ማለት ያው የአላህ ቃል ነው። የአላህ ቃል እንድንመራበት ነው የወረደው። ፍጡር ነው ወይንስ ፍጡር አይደለም? ጥያቄ ግልጽ አልሆነልኝም፣ ግን ፍጡር ነው። ያው ፍጡር ማለት ነው። ፍጡር ነው። ስለዚህ እንደ ማንኛውም ትእዛዝ እንደ ትእዛዝ ከጊዜ በኋላ የተጀመረ እንጂ ዘላለማዊ አይደለም። እንደዛ ምታም ነው። ዘላለማዊ ነው። ዘላለማዊ ነው ማለት ዘላለማዊ አይደለም ማለት እንትን ይላል። በኋላ መጨረሻው እንትን ላይ ይነሳል። መጨረሻው ከሰዓት ላይ ኦኬ። ስለዚህ የሚጠፋ የተፈጠረ እንጂ ከአላህ ጋር ፍጥረት ሳይፈጠር ያልነበረ የነበረ አይደለም ማለት ነው። ገና ፍጥረት ሳትፈጠሩ አካላዊ የሆነ ፍጡር ያልሆነ አይደለም። ፍጡር ነው ብለህ ነው የምታምነው ማለት አሁን ከዚህ በፊት እንዳሉት ነብያቶች ዘቡር፣ ይሄ ኢንጂል አንድ ወረደላቸው እንደዛ ማለት ቁርአን ደግሞ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደው ማለት ነው። ስለዚህ ይሄ የወረደው ለሱ ህዝቦች ወረደ ፍጡር ነው። ሎክ እኛውም ፍጡር አለ፣ ፈጣሪ አለ። ፈጣሪ የምንለው አምላክን ነው። ስለዚህ ቁርአናችሁ ያላህ ቃል ነው። ቁርአን ያልከው ፍጡር ነው ወይንስ ፍጡር አይደለም? ፍጡር ነው። አንድ ሰው አክፍረናል። በአቡ ሐኒፋ መሰረት አሚን በአቡ እንትና እንዴት ቀጥታ ትገደላለህ። ቀጥታ ነው የሚገድልህ። እንደዚህ ስትል ቢሰማ ቀጥታ ትገደላለህ። ተገዳለውበታል። ቅድም ነግራችሁ እንዴት ነው የምገደል? የቃላት ስህተት ከመጣ ቀጥታ እየተገዳደሉ ነው የመጡበት። ኦልራይት እንዴት ነው የሚገደለው? እኔ ፍጡር ስላልኩ እንዴት እንደዚህ የሚል እንትን አለ? ማስረጃ አለ? ያ
በጣም ዲቤቶችም አሉ። አንዲት ነጥብ እንትን ካልክ በዚህ ላይ ወይ ኢሚዲየትሊ ሻዳ ካልያዝክ ኢሚዲየትሊ ከእስልምና ትወጣለህ። እንደዛ ነው የሚያስቀምጡት። ሐንበሊ በተለይም አይሰማም በዚህ ጉዳይ ላይ። ዝም ብለህ እንደምታወራው መረጃ ያለልን እንዴ? ቆይ አዳምጥ። አንተ ምንም ስለማታውቅ እኮ ነው፣ አፍህን ስለያዝክ ነው። ሌሎቹም ይግቡና በደንብ አሳያቸዋለሁ፣ መረጃዎችንም አሳያቸዋለሁ። ይሄ ኬዝ ቁርአን ፎቶ መስዋዕት መገደል አለብኝ ማለት ነው። ሙተዚላዎች ታውቃቸዋለህ? ሙተዚላ የሚባሉ ብቻ አለ እኔ እውቀትም ሲባል ግን ሰምተሃል አይደል? ሰምቻለሁ። ሰማለሁ። ጎበዝ። ሙተዚላዎች ቁርአን ፍጡር ነው ብለው ተገድለው አልቀው ነው የሉም፣ ተገድለው አልቀዋል። ቁርአንን ፍጡር ነው ብለው እኔስ ኃይለኛ ዲቤት ነው መረጃ እያመጣ ያለው የለም። እንደ አይነት ማስረጃ አለ። ችግር የለውም፣ ማሳያ አለኝ። እሱን መረጃውን ስጠዋለሁ። ችግር የለውም፣ መረጃ አለ። ቢ የሚያውቁ ሲገቡ ደግሞ ወደንብ ስለምንሄድበት የቶፒክ ቀላል ቶፒክ አይደለም አልኩ። ኤኒዌይስ ችግር የለውም፣ እናያቸዋለን። ኢብሮ ኡስታዝ ሐምዛ ሆይ እንዴት ነህ? ሰላም አልሐምዱሊላህ። ሰላም ነው። ሰላም ነኝ። እንዴት ናችሁ እናንተ? አላችሁ አለ። እንኳን ደህና ቆያችሁ። ኦኬ ቤቢ ቶፒኩን ሰምተዋል? የተወሰነ የምትልበት አለ? አዎ ሰምቻለሁ። አይ ቲንክ አንተ አቂዳ የሚለይ ይመስለኛል። አቂዳን ወይም ታስቀድማለህ? እኔ አሉት አቂዳ መባል ነገር አለምንም። አቂዳዬ ቁርአን ነው። ኦኬ ቁርአን ያለ ቃል ነው ብለህ ነው የምታምነው? በደንብ ኦኬ ያላ ቁርአን። ስለዚህ እያንዳንዱ እንትን የምቀዳው ከቁርአን ነው ማለት ነው መረጃዎች በደንብ ኦኬ። ቁርአን ራሱ ያላ ቃል መሆኑ ምንድን ነው ማስረጃ? ቁርአን ያላህ ቃል መሆኑ ቁርአን ራሱ ይነግረኛል። ስለ ራሱ እንዴት ሊነግር ይችላል? በምን እርግጠኛ ትሆንበታለህ? እሱ ስለነገረኝ ነው። እየተሰማ በነቢያችን ላይ ስለወረደ። የማንኛውም አይሰማው ያረብ እንጂ ይሰማል። የሁለታችሁም ይሰማል። ኦኬ ሐምዛ ኦኬ። ስለዚህ ለእኔ ይሰማኛል። ያረቢ ነው አይሰማም ያለው። ከስር ይሰማችኋል? ከስር ይሰማችኋል? ኮመንት ላይ ለእኔ ይሰማኛል። ስለዚህ አንተ መረጃ አድርገህ ያስቀመጥከው ቁርአንን ነው። ቁርአን ያላ ቃል ነው። ማስረጃም ለአንተ ቁርአኑ ነው አይደለ? በደንብ ስለዚህ ከቁርአን ውጭ ምንም አያስፈልገም ማለት ነው። ስለዚህ ቁርአን በቂ ማስረጃ ነው ማለት ነው። በደንብ ቁርአንን በምን እንመነው? እንትን አለ ፎይ እኔ የማምነው ጥሩ ቃላቶች ሁሉ ወደ አላህ ስለመመሩኝ እቀበላለሁ። ቁርአንን እንትን ያደረገው ትንሽ አማርኛ እንትን ነውና እንትን አትበሉኝ እሺ። ችግር የለውም። ለምሳሌ አንድ ጆን የሚባል ሰው መጥቶ ጥሩ ቃል ከተናገረ እቀበላለሁ። ስለዚህ እሱም ቃል ከለም አላህ መሆን ይችላል።
ከላም አላህ ሳይሆን ጥሩ ነገር ብዬ እቀበላለሁ። ግን ከላም አላህ ይለያል። ያው ቁርአን በነቢያችን አለይሂ ሰላቱ ወሰላም እሱ ላይ ስለወረደ የአላህ ቃል ብዬ እንትን እለዋለሁ። ኦኬ። ስለዚህ አሁን ባልከኝ መሰረት ቁርአን በነቢዩ ላይ ስለወረደ የአላህ ቃል ነው ብዬ እቀበለዋለሁ። ስለዚህ የነገረህም ደግሞ እዛው ቁርአን ነው ማለት ነው። ስለዚህ ለምስክርነት የምታቀርበው ራሱን ቁርአንን ይሆናል ማለት ነው። አንተ ተከሰ ራስህ ምስክር ሆነ መምጣት ማለት ነው። አዎ ቁርአኑ the way of life ስለሆነ ሁሉንም ነገር ቁርአኑን ታማኝነቱን እየተጠራጠር ነው። ራሱን ምስክር አድርጎ ማቅረብ ግን አይከብድም። ቁርአኑን ራሱ ነው ያ የአላህ ቃል ነው የሚለው ጥቅስ ራሱ ጭማሪ ላለመሆኑ በምን እንወቀው? በነቢያችን ላይ ስለወረደ ነው። በነቢዩ ላይ መውረዱ እንትን ያላህ ቃል ለመሆኑ እኮ ማስረጃ አይሆንም። ነቢዩ ራሱ ምንድን ነው? ሰው ነው አይደለ? እንደማንኛው ወረደ የምትለውም አንተ ነው። ወረደለት የሚለውም ጥቅስ እኮ ጭማሪ ሊሆን ይችላል። ሰንበዲ ጽፎት ከዛ ወረደ ብሎትስ ቢሆን ያ እምነት ነው። እኔ እንደማምን ነው። ኦሮምኛ የምትችል ከሆነ በኦሮምኛ በደንብ ላብራራልህ እችላለሁ። እሺ እኔ ወደ ዋናው እንመለስና ያ ቁርአን እሺ ያላህ ቃል ነው አይደለ? ፎርሴት ኦፍ አርጉመንት ከአንተ ጋር ተስማማ። ቁርአን ላይ ብቻ ስላልከኝ ቁርአኑ ላይ እንቆምና እሺ ያላህ ቃል ነው። ያ ያላህ ቃል ደግሞ ፍጡር ነው። የአላህ መልእክት ነው እሱ። ኦኬ ያላህ አሁን ለምሳሌ እኔ አሁን መልእክት ላንተ ብልክልህ መልእክቱ ከኔ የተላከ መልእክት ነው እንጂ እኔን ሊሆን አይችልም። ኦኬ ስለዚህ ፍጡር ነው። ፍጡር ማለት እፎይ ተፈጥሮ የተቀመጠ ነገር ይመስለኛል። ለምሳሌ አሁን እኔ ጅማሬ ያለው ነገር ለምሳሌ ስለዚህ ቁርአን ጅማሬ ያለው እኔ አሁን ከአንተ ጋር ስነጋገር እና እኔ እንለያያለን፣ ግን ንግግሬ እንትን የለውም እንትን ፍጡር ነው ብዬ ላሳይ አልችልም። ለምሳሌ አሁን እኔ እየተናገርኩ ነው፣ ንግግርህን አሳይኝ ካልከኝ እንዴት እንትን አድርጌ ላሳይ ይችላለሁ? እንዴት? ስለዚህ አሁን ምንድነው እያደረግህ ያለው ሐምዛ? የእኛን ቃል የእኛን ንግግር ከፈጣሪ ጋር እያመሳሰል ከሆነ ከቁርአንም ጋር ትጋጫለህ። በምንም አታመሳስሉ ይላል አይደለ? ቁርአንም አላህን ከምንም ጋር አታመሳስለው። ስለዚህ የአላህን ቃል ከኔ ቃል ጋር እያመሳሰልከው ነው ይሄዳል አብሮ። የፍጡር ምሳሌ እንዴት ንግግሬን እኮ ለምሳሌ አንተ መልእክት እንዲህ ከሆነ እንደዚህ ነው የሚሆነው ብለህ አመጣኸው። ለእይታ አሳየኝ ብለህ አታሳየኝም አይነት ማለት ነው። የኔ አሁን ድምፀቱ ራሱ የሚፈጠረው አፌን አነቃንቄ ምላሴን አንተን ብዬ ነው አይደለም? የፈጣሪም እንደዛ ነው ማለት ነው። አፉን እንደዚህ አንቀሳቅሶ ምናምን ነገር ድምፅ አውጥቶ ነው ፈጣሪ ቃል እንደዛ ማለት ነው። የፈጠረና እኛ አይመሳሰልም። ምኑ ላይ ነው ልዩነቱ? ልዩነቱ እኛ የሰው ልጅ ስለሆነ የሰው ልጅ ደግሞ ለምንትን የሆነ መልእክት ለማሳለፍ ድምፅ ለማስተላለፍ ድምፅ ያስፈልገዋል፣ ቃላት ያስፈልገዋል አይደለ? ኦኬ። ስለዚህ አላህስ እንደዛ በቃላት አላስተላለፈም እንዴ? ለሙሳ እኮ በቃላት አስተላልፎለታል በድምፀት። ምን አይነት ቃላት እንደሆኑ እሱ ብቻ ነው የማያውቁ። አይ ቃላቶቹ ምንም ማተር አያደርጉንም፣ ብቻ በድምፀት አስተላልፎለታል። እኔ በድምፅ የሚባል ነገር ያላቀው ግን ኦኬ እሺ ቃላቱ ስለዚህ ድምፀት ከሌለው ደግሞ የሚያስተላልፈው
ቁርአን ላይ ደግሞ ቻሌንጅ ያደርጋል። አላህ ድምፅ የሌላቸውን ጣዖታት ናቸው ብሎ ቻሌንጅ ያደርጋል። ስለዚህ እሱ ከሌለው እሱ ማይናገርና ድምፅ ከሌለው ለጣዖት ያስቀመጠው መስፈርት ላላ ይሰራል ማለት ነው። የትኛው ሱራ ላይ እስቲ ልታሳይኝ ትችላለህ? ሱራ ስንት መሰለ? አንድ ሸክል አድርግልህ። ኮሎምቢያ ነው አይ ቲንክ የጣ ምዕራፍ 89 መሰለህ። ከዛ 89 ሱራ ጎቻው ክፈትልኝና እኔ አነብልሃለሁ። ችግር የለው። ወይንም አንቢያ ላይ ያለውን ቼክ አድርገው። አንቢያ ላይም ይኖራል 63ኛው ላይ አለ ሱራ ክፈትልንና እናየው። እናየው እስኪ ክፈቷን። እዚህ ኮመንት ስር ኦሮመኛ እያሉ ነው። የምትችሉት ከሆነ እሱ ይቀለኛል። እኔ ደግሞ ትንሽ ይከብደኛል። እንግባባለን በዚሁ። ይህንን ለኢብራሂም ቻሌንጅ ያደረገበት ነው። ጣዖታቶቹን ታሪኩን ታወቀዋለህ። ቻሌንጅ ያደረገበት ጣዖታቶችን እንትን ሲል ማለት ነው። ኢብራሂም ጣዖታቶችን ቻሌንጅ ያደረገበት ከዛ አላህ ተታች ደግሞ እንደሚሰጠዋለን። ኢብራሂም ወይ በአማልክቶቻችን ይህን የመራህ አንተ ነህን አሉት። ቀጣይ ያለውን ክፍል ሄድበት። አይታየኝም ለእኔ ብዙ አይደለም። የታላቃቸው ሰራው እሱን ትንሽ እስቲ አሳድገውና አሁን ይታያል። ቃለ በል ፈዐለሁ ከቢሩሁም ሀዛ ፈስአሉሁም ኢን ካኑ የንጢቁን። ታዲያ ይሄ ከአላህ ጋር ይገናኛል? ጣዖታቶቹ ነው ቻሌንጅ ያደረገው አይደለ? አይደለም። እንዲህ ነው እኮ ያለው። ቃለ በል ፈዐለሁ ከቢሩሁም። ይሄ ምን ይላል በአማርኛ? አይደለም ይህ ታላቃቸው ሰሪው ነው። ሰሪው ይናገሩም እንደሆነ ጠይቋቸው አለ። ታዲያ ይሄ እኮ አይገናኝም እንትና። ስለዚህ ጣዖቶቹ አይናገሩም እያለ ነው አይደለ? አይደለም ጠይቁ ነው እኮ ያለው። ጣዖቱን መጠየቅ ይችላሉ። ድንጋይ ነው አይደለ? ድንጋዩን ጣዖታትን ነው የሰባበረው አይደለ? አይ አንተ ያልከኝ የአላህን ቃል እንትን አሳያለሁ ብለህ ነበረኝ፣ ግን እዚህ ላይ ምንም እንትን የሚሆን ነገር የለው። ጣዖታቶቹን ነው የሰባበረው አይደለ ኢብራሂም? አዎ አይደለም ይህ ታላቃቸው ሰራው ያን ታላቃቸው እንዲህ ማነው? ታላቃቸው ጠይቃቸው። ሐምዛ ታላቃቸው ነው ጣዖቱ ነው አይደለ? ኦኬ ጣዖቱ ታላቁ ሰራው የሰባበረባቸው ማለት ነው። ስብርብር አድርጓቸው ማንሰበረው ሲሉ ታላቁ ነው የሚለውን ነው ኢብራሂም ቻሌንጅ ያደረጋቸው። ከዛ ወደ እነሱ እንዳይመጣ ከቃል ጋር ጠይቁ አለ እንጂ ከቃል ጋር ጠይቋቸዋል። ከቃል ጋር አይገናኝም። ጣዖቱ መናገር ይችላል እኮ ስለ አላህ እየተናገረ አይደለም። ችግር የለውም። ጣዖቱ መናገር ይችላል። ለእነሱ ነው እኮ ያሉት ጠይቀዋቸው። ገብቶኛል። ስለዚህ ምንድነው ቻሌንጅ እያደረጋቸው ያሉት? ጣዖቱ ይችላል ወይ መናገር እያለ ነው አይደለ? ጠይቁት ጣዖቱን እያላቸው ነው። አዎ እንደማይችል እያሳየ ነው። ቴንኪዩ። በዚህ መሰረት አላህ የማይናገር ከሆነ የጣዖቱ መስፈርት ያሟላል ማለት ነው። እኮ ከአላህ ጋር አይገናኝም። ለጣዖት የተቀመጠ መስፈርት እኮ ነው። ለጣዖት የተቀመጠ መስፈርት ከአላህ ጋር ይገናኛል እንዴ? ምክንያቱም ይህንን መስፈርት ምን አድርጎ ነው ያስቀመጠው? ጣዖት ከሆነ መናገር አይችልም የሚል መስፈርት አስቀመጠ ማለት ነው። ለዛም ነው ቻሌንጅ ያደረጋቸው። እፎይ ስለ ጣዖት እየተናገረ ስለ አላህ አይደለም። ስለ አላህ አይደለም እኮ የጣዖቱ መስፈርት
ወደ አላህ ይመጣል ማለት ነው። ለጣዖት የሰራ መስፈርት አላህም ያንኑ መስፈርት የሚያሟላ ከሆነ ከጣዖቱ አይለይም ማለት ነው። አይደለም፣ አይገናኝም። ይኸው እንዲህ እኮ ጠይቋቸው አለ። ጣዖቶቹ እንደማይናገሩት ነው እየተናገረ ያለው እንጂ ስለ አላህ አይደለም። ይሄ ነገር ሜይ ቢ አርጉመንቱ በደንብ አልገባህም ይመስለኛል። ሎክ በደንብ ገብቶኛል። አይ በደንብ ለጣዖታውያን የሰራ መስፈርት አላህም በዛው መስፈርት የሚገዛበት ከሆነ ለምሳሌ እጅ አላቸው አይዙበትም፣ አይን አላቸው አያዩበትም፣ እግር አላቸው አይሄዱበትም ብሎ ራሱ ቻሌንጅ ያደርጋል። ስለዚህ አላህ ማን እንደዛ ያለው እንሄድበታለን፣ ችግር የለውም። አላህም ያለበታለን። ይህንኛው መስፈርት ለጣዖታውያኖቹ የተሰጠው አላህ ያለበታለው አላህ ያለበት አለው። እንደዛ አላህ ያለበት ቦታ አለው አልከኝ። ችግር የለውም እንሄድበታለን፣ አሳያለሁ። ክርስቲያን አውጣልኝ። ኤኒዌይስ ይህንኛው መስፈርት ምን መሰለህ? ለምን መሰለህ ይህንን የሰጠው? ኢብራሂም ለምንድን ነው ይህንን ቻሌንጅ ያቀረበው? ጣዖቶቹ ስለማይናገሩ ድንጋይ ስለሆኑ ነው። ኦኬ፣ ታዲያ ጣዖቶች ማይናገሩ ከሆነ አለመናገርን ለጣዖት ከሰጠው አላህ የማይናገር ከሆነ ታዲያ ለምን ነው ቻሌንጅ የሚሰጣቸው? ምክንያቱም እነሱም ፈጣሪ መሆን ቻንስ አላቸው። አለመናገር የጣዖት መስፈርት አይደለም ማለት ነው። አላህም ስለማይናገር እንደ ጣዖቶቹ አይ እንደዛ አይሰጠንም ኮንቴክስቱ። ለምሳሌ አሁን እናንተ እንናገራለን አይደለ? ስለተናገርን አላህ እንሆናለን ማለት አይደለም። ይሄ እንሆናለን ሳይሆን መስፈርቱ የመጣውን እያሳየው እኮ ነው። መስፈርቱ እኮ አያሳየንም እኮ ስለ እንትን። ስለዚህ እነኛም የጣዖታቱን መስፈርቶች የሚያሟላ ከሆነ ቻሌንጅ ጣዖታውያንን ማድረጉ ለምን አስፈለገ? ሎክ ለእነርሱ በእርሳቸው የሚሄዱበት እግሮች አሏቸው ወይስ ለእነርሱ በእርሳቸው የሚጨብጡበት እጆች አሏቸውን? ወይንስ ለእነርሱ በእርሳቸው የሚያዩባቸው? በመጀመሪያው ላይ ችግር የለውም። በመጀመሪያው ላይ እንስማማ። በመጀመሪያው ስለ አላህ እየተናገረ አይደለም። ጣዖቶቹ እንደማይናገሩ እያሳየ ነው። ከኛ እንደማይሻሉ አይደለ? አይደለም። እንደዛ ነው። ሐምዛ አንተ አታይም እንዴ? አንተ አትናገርም እንዴ? አንተ ታያለህ፣ ትናገራለህ። ሰዎቹ እነኛን እንደኛ ናቸው ብለው ነው የሚከተሏቸው ወይንስ ፈጣሪያችን ናቸው ብለው ነው የሚከተሏቸው? አይደለም። እዚህ አብርሃም እንትን እያሳየ ሐምዛ ጣዖታውያኖቹ እንደኛ ሰው ናቸው ብለው የሚከተሏቸው ወይንስ ፈጣሪያችን ናቸው ብለው እያመለኳቸው ነው? እያመለኳቸው ነው። ኦኬ፣ የሚያመልኳቸው አካላት ግን ዲዳ መሆናቸውን ነገራቸው አይደል? በደንብ። ስለዚህ ዲዳነት የጣዖት መስፈርት አደረገው ማለት ነው ኢብራሂም። እነሱ ስለማይናገሩት አላህ እንደኛ ይናገራል ማለት አይደለም እኮ። ችግር የለውም። ከአላህ ጋር ይናገራል እያልኩ አይደለም። ይናገራል አይናገርም እሱን አፌር ማድረግ ነው እያልኩ ያለሁት። አንተ ያልክ ያለው እኮ ገብቶኛል፣ በደንብ ገብቶኛል። ግን ይሄ ከአላህ ጋር አይገናኝም ማለት ፈልጌ ነው። እሺ፣ ከተግባባን ቃል አለው አይደል? አላህ አለው። ኦኬ፣ ቃል ካለው ቃሉ ምንድን ነው? ቃሉ ቁርአን ነው። ኦኬ፣ ቃሉ ቁርአን ነው። ቃሉ ፍጡር ነው። እሺ፣ የመጀመሪያውን ጥያቄ ደገምክ ማለት ነው። ችግር የለው። ቃሉ ያልከኝ ፍጡር ነው ወይስ የደገምኩት እንትን ነው? ልመልስ ስላለብኝ ነው። ተደርቦ ነው። ቅድም የሆነ ምሳሌ ሰጥቼ ነበረ። ቃሉ ለምሳሌ አሁን አንተ ስትናገር ቃል አለ። ስለዚህ ለምን ምሳሌ ትሰጣለህ? ቅድም እኮ አታመሳሰላገር አላህ
እንደዛ ነው ማለት አይደለም ብለኸኛል። መልስ። አሁን ደግሞ ምሳሌ እየሰጠ ነው። ቴክኖሎጂውን ጠበቀሽ። ቃሉ ምንድን ነው? ጥያቄ ሚዩት አድርግ፣ ጣልቃ አትግባ። እሺ ምን አልክ? ምሳሌ ከሰጠን ምሳሌ እንድሰጥ ትፈቅድልኛለህ ማለት ነው። ቅድመም ብለኛል እኛ ስለምንናገር ወይም እንደዚህ ቦታታ ቀጥታ ለእሱ ብቻ የተነገረን ብቻ እንጠቀም ስላልክ፣ ስለዚህ ቴክኖሎጂውን ተጠብቅና እሱ ላይ ብቻ ፈጣሪና ፍጡር አይመሳሰልም አይደለ? ምሳሌ መሰጥም ማለት ነው። ስለዚህ ቃል አለው። ቃሉ ደግሞ ፍጡር ነው፣ ፍጡር አይደለም። ይህ ጥያቄ ማለት ነው። የአላህ ቃል ፍጡር አይደለም። ቴንኪው። ኦኬ፣ ፍጡር አይደለም። ቁርአን ያላ ቃል ነው ብለኛል። አዎ። ስለዚህ ቁርአን ፍጡር አይደለም ማለት ነው። እሺ፣ አሁን ጥሩ ጥያቄ ጠየቀኝ። ማብራሪያ ይፈልጋል። እያነበብን እሺ፣ ልመልስልህ። ማብራሪያ ይፈልግ አይመስለኝም። ምክንያቱም ቁርአን ያላ ቃል ነው አልከኝ። አይ ቁርአን ያላ ቃል ነው አልከኝ። እኛ ሰው ልጅ ስለ ያው እፎይ ጠየቀኝ አይደለ? ምን መሰለህ ማብራሪያ የሚፈልገው ብቻ እሺ፣ ትሄዳለህ። እሺ፣ ግን ፐርሚሳችንን ጨርሰውና ስትጨርሰው እኔ እናገራለሁ። ችግር የለውም። እሺ፣ ትቀጥላለህ። ቁርአን ያላ ቃል ነው አልከኝ። ያላ ቃል አለው ከተስማማን በኋላ ቁርአን ያላ ቃል ነው አልከኝ። ያላ ቃል ፍጡር ነው ወይ ብዬ ፍጡር አይደለም አልከኝ። ጨረስን እኮ። ያላ ቃል ፍጡር ካልሆነ ቁርአን ደግሞ ያላ ቃል ከሆነ ስለዚህ ቁርአን ፍጡር አይደለም። ቀጥል። እሺ፣ እስኪ ጨርስ ድረስ ጠብቀኝ። እንተረብት አታደርገኝ። ያው ለምሳሌ አሁን እኔ ስናገር ድምፄ ደግሞ ለሰው እንዲገባ በጽሁፍ መልእክት ለማድረግ ማለት ነው ጽፌልህ ብልክልህ ያንን መልእክት እንዲገባ ያንን ጽፈት ያንን ፊደላት ታነበዋለህ። ያንን ፊደላት የተጻፈው ፊደል በሰው እጅ የተጻፈ ነው። ፊደል ተጠቅመን ጽፈን ወደ አንተ ስንልክ ያ የተጻፈው ነገር ፊደላቶች ስላሉ ፍጡር ይባላሉ። ግን መልእክቱ ፍጡር አይባልም። መልእክቱ ልትዳሰስም አትችልም። ስለዚህ የአላህ ቃል መሆኑ መልእክቱ ነው እንጂ የተጻፈው በኢራንያን ፊደላቶች ተጠቅመን የምንጽፋቸው ስለሆኑ እሱ የተፈጠረ ነገር ነው። ግን መልእክቱ የተፈጠረ ነገር አይደለም። ከአፋችን የወጣ ነገር ድምፅ ስላለ ድምፁን አነበን እንዲህ ስለሚያደርግ የፊደላቶች ፍጡር ይባላሉ። ግን መልእክቱ ፍጡር አይባልም። እኔ አሁን አንድ መልእክት ብልክልህ እንደዛ ብዬ እንትን ምሳሌ ላደርግልህ እችላለሁ። ሀሳቤ ገብተዋል መሰለኝ። ገብቶኛል። ስለዚህ መልእክቱ ፍጡር ነው፣ ፊደሉም ፍጡር ነው። ለማምጣም ነው መልእክቱ ፍጡር አላልኩም። መልእክቱ አላልኩም። ምንም እኮ ሶሪ፣ እንደዛ አልኩ። መልእክቱ ፍጡር አይደለም ብለህ ለማምጣም ነው። ፊደሉ አረብኛው ፊደልም ፍጡር ነው ብለህ ለማምጣም ነው። አዎ በደምብ። ስለዚህ ሪሳይቴሽኑም ፍጡር ነው። ሪሳይቴሽኑ በድምፅ እንትን ሪሳይት ስለምናደርግ ፍጡር መሆኑ ያው ማንም ሰው ያውቃል። ግን መልእክቱ መዳሰስም አይቻልም። ማንም ሰው ያውቃል አልካ? እርግጠኛ ነህ? ምኑ ሀምበሊ ቢሰማህ ያስገድሉሃል። እኔ ስለ ሀምበሊ አያገባኝ። እሱ እንደኔ ሰው ነው። እሱ ሀምበሊ ያለዛ ነው ሁሉም ስትል አክቹዋሊ እኔ ጋ አብዛኞቹ ያሉት ከአንተ ተቃራኒ ናቸው። የሚሆኑትም እንደዛ ነው።
እንለያያለን። እኔ ሀንበሊ አንድ እንደ አስተማሪ እንትን እለዋለሁ፣ ግን እሱ የሚለውን ነገር እንደ የአላህ ቃል አድርጌ መውሰድ አልችልም። ቀጥታ እሱ ሙስሊም አይደለም ነው የሚልህ በእንደዚህ እይታ ውስጥ ያለን ሰው ይለኛ። ታዲያ ስለሱ እኔ ምን አገባኝ? ፎይ እኮ ነብዬ አይደለሁም። ሀንበሊ እኮ ነብዬ አይደለም፣ ነብዬ አይደለም ሀንበሊ። በዚህ ጉዳይ ላይ ነብዩ ያለው ነገር አለ፣ ሐዲስ አለ። በምን ላይ? በዚህ ያለ ቃል ፍጡር አይደለም በሚለው ላይ ቁርአን ፍጡር ነው ፍጡር አይደለም ካለ ታወጣለኛለህ። ሀንበሊ ሐዲሶች ጥያቄ ነው የጠየኩት እስካሁን ድረስ ስላላገኘው ማለት ነው። እሱ እኔ አይቻልም። ሞረፍ ይሄ ጥያቄ የተነሳው ከክርስቲያኖች ሳይድ ነው የተነሳው። ሜይ ቢ በደንብ እንትኑ ካወቀው ከክርስቲያኖች ሳይድ ዮሐንስ ደማስቆ ቻሌንጅ አድርጎ ነው ሙስሊሞችም በጊዜው በነበሩት በሰዓት ላይ ያለ ቃል ፍጡር ነው ፍጡር አይደለም የሚለውን ቻሌንጅ ባደረገበት ላይ ነው የተፈጠረው። ፍጡር ነው ያሉ ተነሱ፣ ፍጡር አይደለም ያሉ ተነሱ፣ ሁለቱንም አንልም ያሉ ተነሱ። ስለዚህ ሀንበሊ በከፍተኛ ሁኔታ እሱ ፍጡር አይደለም ከሚሉት ሲመጣ ግን ፍጡር ነው ያሉትንም ሁለቱንም አንልም፣ ፍጡር ነው ያሉትን ኢሚዲየትሊ ካፊር ናቸው አለ። ሁለቱንም አንልም የሚሉት ግን ዘወረስት ናቸው አላቸው ማለት ነው። ኤኒዌይስ አቡ አወይ ትቀጥላለህ። አቡ ሀውለት አይ ጥያቄው ምን እንደሆነ ዘግይቼ ነው የገባሁት እና ምንድነው ጥያቄው? እንደገባ ላሽ ጀመርከው የቁርአን ሶሪ ሚዩት አላጠፋም ነበር። ያላ ቃል ላይ እያወራን ነበረ። ያላ ቃል ከኔ ጋር ጨረስክ አይደለ? ኦኬ ያ አንተን አቋም ተረድቼዋለሁ። እኔ ሀንበሊ ምናምን የምባል ነገር እንትን እኔ ጋር እንትን የላቸው። ግን አሁን ሱራ 9:6 ላይ ያለውን እንዴት ነው የምትረዳው? እኔ ነው እንየው። ቆይ አቡ ሀወልት ከአንተ ጋር እናወራለን። አይ ቲንክ ከሀምዛ ጋር የምትመሳሰለው አይመስለኝም። አንተ በምን እመጣለሁ ማለት አሁን ያለህን ቃል ስማ ሲል መልእክቱን ነው የሚሰማው ወይንስ ድምጠቱን አብረው የሚሰማው? ሜይ ቢ ክፍሉን ስለምታውቀው አልሰማሁም። ሙት ላድርገው እኔ ፎይ። እሺ አድርገው። እሺ ሀምዛ እመጣለሁ ወደ አንተ። እሺ አይ ቅድም ኢብራሂም አቤት የኢብራሂም ቻሌንጅ ያደረገበትን እንትን ስትል ነበር ስትጠይቅ ነበር። እሱ ላይ ነው የደረስኩት። እንትን ላይ ነው እያወራን ያለ አላህ ቃል ላይ ነው እያወራን ያለ ነው። ያላህ ቃል ፍጡር ነው ፍጡር አይደለም የሚለው ላይ አላህ ቃል አለው ብለህ ታምናለህ? በደንብ ኦኬ። ቃሉ ዘላለማዊ ነው ወይንስ እንዴት ነው? እሱ እንዴት ነው የምትረዱት? ዘላለማዊ ማለት ኦኬ። እሺ ቁርአን ያላህ ቃል ነው? አዎ። ኦኬ። ያላህ ቃልስ ፍጡር ነው? የአላህ ቃል ፍጡር ነው እንዴት ይባላል? ምንድን ነው እሱ? እኔ ፍጡር ነኝ። ከፍጡር የሚወጣ ቃል ፍጡር ልንለው እንችላለን። ከፈጣሪ የሚወጣ ቃል ሎጂካሊ እንዴት ፍጡር ልንለው እንችላለን? ስለዚህ ምንድን ነው ብለን ነው የምንጠራው? ፍጡር አይደለም የአላህ ቃል ምንድን ነው ብለን እንጥራው? ፍጡር ካልሆነ የፈጣሪ ቃል ነው ብለን እንጠራዋለን። ኦኬ ፈጣሪ ቃል ነው እኮ። ምን ቃል? የፈጣሪ ቃል አካላዊ ነው ወይንስ አይደለም? ማለት ቃል አካላዊ ነው እንዴ? የማንስ ቢሆን የሰውስ ቢሆን ቃል አካላዊ ነው። ኦኬ ስለዚህ ያለህን ቃል እንደ ሰው ቃል ነው የምትወስደው? ዝሩ ቃል ነው ቃሉ። ለምሳሌ ሁን ሲል ማድረግ ይችላል። ያችሁን የምትለው የሚልባት ቃሉ መፍጠር የምትችል ነች። መፍጠር የምትችል ቱልስ ናት። ሁን የምትለው ቃል መሳሪያ ናት፣ መስሪያ ናት፣ መሳሪያ ቱልስ ናት እንጂ
እሷ ራሷ አትፈጥርም እኮ። ስለዚህ ሁን የምትለው ቃሉ ራሱ መፍጠሪያ ነች ማለት ነው። ለምሳሌ አይደለም፣ ለምሳሌ እኔ በመዶሻ ሚስማር ብመታ መዶሻው ሚስማሩን መታው አይባልም እኮ፣ እኔ ነኝ የመታሁት። ስለዚህ መዶሻው ሁን የምትለዋ ነች፣ ሚስማሩ ደግሞ የሚመታው ነው የሚፈጠረው ማለት ነው። ኦኬ ሎግ ምን አይነት ሄሬሲ እንደሆነ እዩ። አላህ ሁን የሚባል ነገርን ፈጠረና በዛ በሁን ደግሞ ሌሎችን ፈጠረ እያለን ነው ወንድማችን። ፈጥሮ ፈጠረበት እያልከን ነው። ምክንያቱም ሁን የምትለዋ መዶሻ ነች አልከን፣ የሚፈጥርባት አላህን ያልሆነች መፍጠሪያ መዶሻ ነች አልከን። አላህ ደግሞ አንተ የምትይዘው ያዡ ነው። ከዛ ምስማሩ ደግሞ የሚፈጠረው ነው። ስለዚህ አላህ ሁን የምትል ነገርን ፈጠረና በዛ ሁን ደግሞ ሌሎችን ፈጠረ ማለት ነው። ፈጠረና ማለት ፈጠረና ለምን እንላለን? እሺ ፈጠረና ለምን እኔ እኮ ፍጡር አይባልም ብያለሁ እኮ። ፈጠረ ብለህ ለምን እንትን ትላለህ? እኔ መጀመሪያ የአላህ ቃል እንደዛ ከሆነ ደግሞ የኔ ቃል አንዴ አዳምጠኝና የኔ ቃል ፍጡር ስለሆን ከኔ የሚወጣው ፍጡር ልንል እንችላለን። ከፍጡር የሚወጣውን ቃል ሎጂካል ነው። ወደ እንትኑ እንመጣለን፣ ወደ ኤቪደንሱ ማለት ነው። ከፍጡር የሚወጣው ቃል ድሮም ፍጡር ስለሆነ ከፍጡር የሚወጣው ቃል ፍጡር ልንለው እንችላለን። ከፈጣሪ የሚወጣው ግን የፈጣሪ ቃል ነው እንጂ እንዴት ፍጡር እንለዋለን ነው። ስለዚህ ፍጡር የሚል ስም ለምን እንሰጠዋለን? ለምን ትሰጠዋለን? ኦኬ እሺ፣ መጀመሪያውኑ ፍጡርን አላልኩም እኮ እኔ። ያ የተጠቀምከው ኤግዛምፕል ግን ጤናማ አይደለም ኤግዛምፕሉ። ለዛ ነው ሁን የሚለውን ቃል ምሳሌ ስላመጣልኝ። ሁን ማስገኛ ነው ማለት ፈጣሪ አንድ ነገር ሊሰራ ካላ ለየኸው ማለት ነው። ካላ ከለየኸው ደግሞ ሎክ። ስለዚህ ሁን የምትለው ነች እንጂ ያስገኘችው አላህ አይደለም ማለት ነው። ለምን ለየሁት? እኔ መች ለየሁት? ሁን ማስገኛ ነው አልከኝ እኮ። ማስገኛ ነው እኮ። ለምሳሌ አሁን ሁን ማለት የፍቃድ ቃል ነው አይደለ? በዛ ሜትር ተጠቅሞ ማድረግ የሚፈልገውን ነገር አደረገ። ስለዚህ ያቺ ሁን የምትለው ራሱ የአላህ ባህሪው ነው ወይንስ ከጊዜ በኋላ ሁን የምትለው የምትመጣ ነች? ቃል የሚባለው ነገር ራሱ ባህሪ ነው ምንድን ነው? ወደዛ ከመሄዳችን በፊት ለምሳሌ የኔ ቃል አለ ፍጡርም ፈጣሪም ሳንል ምንድን ነው ባህሪ ነው እንበለው እኛ የኛ የሰው ቃል እንደ ሰውኛ ቃል ነው ያላ ቃል። የኔ ቃል ድምፀት ነው ለምሳሌ ዝርው ቃል ላይሆን ይችላል። ላይሆን ይችላል። የእናንተን እንድታጠራ የፈለግኩት ለምን እንደሆነ ታውቃለህ? ከዚህ አንጻር ነው። የእኛ ጋር ከመጣ እኛ ባህሪ ነው ብለን እናምናለን፣ ልጁም ነው ብለን እናምናለን፣ ቃሉን ማለት ነው። ዘላለማዊ ነው ብለን እናምናለን፣ ቃሉን አካላዊ ነው ብለንም እናምናለን። እናንተ አካላዊ ነው እስካላላችሁ ድረስ ይፈጥራል ካልክ ደግሞ መፍጠር ከቻለ አንተ እያልከው ነው ማለት ነው። ፐርሰን እያደረግከው ነው። መልሰ ደግሞ ኖ ካላህ እንትን አለ ይፈጥራል መቻል እኮ አላልኩም እኮ እኔ ይፈጥራል እኮ አላልኩም። እሺ ቃሉ ይፈጥራል አልኩ እንዴ? እኔ ኦኬ ሁን የሚለው መፍጠር አይችልም። ሁን የሚለው መፍጠር አይችልም። ለመፍጠር የተጠቀመበት ሜካኒዝም ነው። ኦኬ ስለዚህ አላህ የሆነ ራሱ ላይ ሌላ ኤክስተርናል ነገር አለ የሚፈጥርበት እያልከኝ ነው። ምን የሚፈጥርበት ማለት ለምሳሌ ማዘዝ እኮ ማለት ነው። አሁን ለምሳሌ አንተ ታዛለህ፣ የምታዘው ነገር ሌላ ፐርሰን ነው ማለት እኮ አይደለም። ለማዘዣ የምትጠቀምበት ነገር ሌላ ፐርሰን ነው ማለት ነው። ሌላ ፎይ ነው ማለት እኮ አይደለም። ስለዚህ ቁርአን ትእዛዝ ነው ወይንስ ራሱ ቃሉ ነው ማለት? ቁርአን ምንድን ነው? እሺ ቁርአን ያላህ ቃል ነው እኮ። ትእዛዝ ነው ወይንስ ቃሉ? ትእዛዝም ክልከላም ብዙ ነገር ያሟላ ነው ከፈጣሪ። ስለዚህ በሁን የፈጠራቸው አለ፣ በትእዛዝ እንትን የተፈጠሩ አሉ እንበል። እሺ እንደዛ ነው ቁርአን? እንዴት ቁርአን እንደዛ ነው ወይንስ ቃሉ ነው? ቃሉ ነው ስትል ምን እያልክ ነው? በጣም ግልጽ እኮ ነው። እኔ አሁን ቃሌ ምንድን ነው? እስቲ በእኔ አስረዳኝ። ምክንያቱም ሌላ ምሳሌ ስለሌለን ነው። እኛ ያንተ ቃል ዘረው ቃል ነው ፍጡር ነው።
ያንተ ቃል የኔ ፍጡር እሺ፣ ላስረዳ። ያንተ ቃል ምንም ማድረግ ማይችል ዝርው ነው። ከአንተ ከወጣ ምንም እንትን የለውም። ጅማሬ ያለው ነው። ስለዚህ ፍጡር ነው። ጅማሬ ያለው ስለሆነ ማለት ነው። እንደገና ደግሞ ዝርው ነው፣ አካላዊ አይደለም። አንተ እንዲህ ተብሎ ፐርሰንት ተደርጎ ሊጠራ አይችልም ያንተ ቃል። ስለዚህ አላህም ቃል እንደዛ ነው። እስቲ አንተ እሺ፣ እኔ አሁን ለምሳሌ አንተ የምትለው አልገባኝም። ያልገባኝን ነገር እስቲ አንተ ቻሌንጅ አድርገኝ ንገረኝ። አንተ የአላህ ቃል ፍጡር ነው፣ እኔ ፍጡር አይደለም ብያለሁ አይደለ? ፍጡርን ፈጣሪ ማን ነው? ኦኬ፣ እሺ፣ ፍጡር ካልሆነ ተስማማን። እሺ፣ ፍጡር ነው አይደለም? ፍጡር ነው ተስማማን። ፍጡር አይደለም አልከኝ፣ ተስማማን። ስለዚህ የአላህ ቃል ፍጡር አይደለም አላልኩም። እኔ ፍጡርን ፈጣሪ ማንለውም ነው ያልኩህ። ኦልራይት፣ አሁን ደግሞ ሶስተኛው ውስጥ ገባ ማለት ነው። ቅድም ፍጡር አይደለም ነበር ያልከኝ፣ አሁን ደግሞ ፍጡርም አይደለም ፈጣሪ ማንለው እንትኑ ምንድን ነው? ለምሳሌ እኔ አሁን ግቡ ምንድን ነው? አሁን ለምሳሌ የአላህ ቃል ፍጡር ነው ፍጡር አይደለም ብሎ ማንሳቱ ራሱ ግቡ ምንድን ነው? ከዛ ብንነሳ ጥሩ ነው። ለምሳሌ እኔ ከክርስቲያን ወገኖቼ ጋር ስከራከር መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ብዬ ስከራከር ሐሳቡን ነው እንጂ ራሱ ከፈጣሪ የመጣው ራዩ እስትንፋሱ ከሱ ይወጣ አይደለም። ኖ እንደዛ ያሰማል በሚል አይደለም እንትን እኮ ግቡ ምንድን ነው? ኢንቴንሽናችን እሺ፣ ሜቢ አቡ ሐዋልት ያገኘህን አልመሰለኝም። ቃሉ ከየት መጣ ምናምን የሚለው ላይ አይደለም። ቃሉ ራሱ አካላዊ ነው ወይ ማለት ኢተርናል ነው ወይንስ ጅማሬ ያለው የሚለውን ነው እያየን ያለ ነው እንጂ ቃሉ ከማን የመጣው እንዴት ነው የመጣው የሚለው ላይ አይደለም። ዋና ኢንቴንሽናችን ገብቶኛል። እንትኑ ምንድነው? ውይይቱ እዛ ላይ ነው የሚያጠነጥነው። እኔ ግን ውይይቱ ራሱ እሺ፣ የተወሰነ ጠብቀን እሺ፣ አይሻልም? እሺ፣ የኢብራሂምን የተወሰነ ጠብቀንና እንመጣለን። እሺ፣ የኢብራሂምን ኤግዛምፕል ነው ያመጣነው። ችግር የለውም እንመለሳለን። እሺ፣ ሺፋ ጥያቄን መልስልኝና እኔ ልውረድህ። ሰላም ነው። እንኳን ደህና መጣ። ያ እሺ፣ ሶሪ አንድ የሚታርጉ ምገቡ። ኦኬ፣ ሐምዛ አይ ቲንክ የእሱን አቋምን አስቀምጧል። መልእክቱ ፍጡር አይደለም ቃሉና አረብኛ ፊደላቱ እንደገና ደግሞ እኛ ሪሳይት የምናደርገው ምንቀረው ፍጡር ነው የሚል አቋም አለው። አቡ ሐዋልት ደግሞ ፍጡርም አንለውም ፈጣሪም አንለውም ሁለቱንም አንለውም የሚል አቋም አስቀምጧል። ሺፋ አብዱራህማን ነው አብዱራዛቅ እንኳን ደህና መጣ። መልካም። አላህ ቃል አለው ብለህ ታምናለህ? ያ ጥያቄውን ስለሰማው ተመሳሳይ ነው። ኦኬ፣ ወደዛ እንድንገባ እንደ መንደርደሪያ እንዲሆነን አላህ አካላቶች እንዳሉ ታምናለህ? ማንን የማይመስሉ ብትልም የአካል ክፍሎች አሉት ብለህ ታጸድቃለህ? እጅ፣ እግር፣ ባት፣ ፊት ምናምን የሚባሉ ለምኑ ለአላህ ማለት ነው። እሱ ወደዛ ነው ወይስ ቅድም እያወራችሁ ባላችሁ ሀሳብ ነው አለ? ያ እሱ ላይ ልመጣልህ ነው። እነኝን ታጸድቃለህ አታጸድቅም? ጥያቄውን አያይዤ እንድትጠይቅ ጸድቃለሁ፣ ግን እንደኛ አይደለም። መልካም። ስለዚህ ታጸድቃለህ እነኝን የምታጸድቅ ከሆነ ስለዚህ ቃል አለው አላህም ብለህ ታምናለህ? ቃል አለው። ኦኬ፣ ቃሉ የሚወጣው ከምኑ ነው? ከእጁ ነው ወይንስ እነኛ አካላቶቹ የተገጣጠሙ ናቸው? የተገጣጠሙ ከሆኑ ዊችዝ እንደኔ ነው ማለት ነው። ሁለት እጅ ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት እግር ያለው፣ ሁለት ባት ያለው ከሆነ ቃሉ ደግሞ ከዛው የሚወጣ ከሆነ እንደኔ ነው ማለት ነው። አይደለም እንደዚህ የሚባል ማስረጃ ስለሌለ እግር አለኝ ብሏል አይደል?
እግሩ እጃው እንደናንተ አይደለም። ማንም አልመስልም አለ። እጅ አለኝ አለ፣ አይን አለኝ አለ፣ ጆሮ አለ፣ ሁሉም ነገር አለኝ አለ እንጂ እንደ ሰው የተገጣጠመ ነው ያልተገጣጠመ ነው ስላለ ያ ነገር ስለሌለ ይሄን በዛ አላምንም። እንደኔ የተገጣጠመ ብዬ አላምንም። ግን ኦኬ እንደዛ ለምን ፈጣሪው ለምን ይሰማል? ጆሮ አለው ግን እንደኛ አይደለም። ያ ፈጣሪ አላህ ስለሚል ያያል። እይታው ግን ሁለት አይን እንደኛ ያለ አይን አይደለም። አልመስልም ስላለ ስለዚህ እንደዛ ከሆነ ምን መሰለህ ሽፋ፣ ስለዚህ የተገጣጠመ መሆኑን ማታጸድቅ ከሆነ እኔ ሳወራ ይደርባል መሰለኝ። አንድ የሚጠርገው ሎክ የተገጣጠመ መሆኑን ማታጸድቅ ከሆነ ሁለት እጅ አለው አጸድቃለሁ አልክ። እጅ አለው፣ እግር አለው፣ ፊት አለው፣ ባት አለው፣ እነኝን ታጸድቃለህ። የተገጣጠሙና ዋን ፖይንት ላይ የተያያዙ ካልሆኑ አካላቶቹ የተነጣጠ አንዱ እግር እዛ ጋ፣ አንደኛው ባት እዛ ጋ፣ እግሩ እዛ ጋ፣ ፊቱ እዛ ጋ ከሆነ ቃሉ ከየት ነው የሚወጣው? የእግሩ ቃል ነው ፍጡር አይደለም የምትለው ቁርአን? ወይንስ የእጁን ቃል ነው? ወይንስ ከአፉ የወጣውን ነው? ወይንስ ከባቱ የወጣውን ቃል ነው? ከየትኛው ቃል የወጣውን ነው? ሽፋ የየትኛው ቃል ነው ፍጡር ያልሆነው ቁርአን? እኛን ስለማይመስል ነሰሰርሊ ከአፉ ብቻ ነው ድምፅ የሚወጣው የሚለው አሲዝም ማለት ነው። ከእጁም ሊወጣ ይችላል ድምፅ ቃሉ፣ ከጣቶቹም ሊሆን ይችላል ማለት ነው። ምክንያቱም እነኝን አካላት ስለሚያጸድቅ እኛን ላለመምሰል ደግሞ ከአፉ መውጣት የለበትም ቃሉ፣ ወይም ከእግሩ መሆን አለበት ማለት ነው። ከግራ እግሩ ያለውን ነው ወይም ከቀኝ እግሩ የሚለው ይመጣል ማለት ነው። የተነጣጠለ ከሆነ ደግሞ ከስንት አካላት ውስጥ ነው የሚወጣው ቃሉ? ሽፋ ይሰማል? እሱ ማስረጃ ስለሌለ ከዛ ነው የሚለው የለም። ስለዛ እኔ ደግሞ በዛ ይሄ ነው ብዬ ሊፈጥር አልችልም። መልካም እሺ፣ እንስማማ። ኦኬ፣ ስለዚህ ያለ ቃል ፍጡር አይደለም ብለህ ነው የምታምነው? ያው ፍጡርም አልልም ፈጣሪም አልልም። ለምን ሁለት ሳይድ ፍጡርም አይደለም ፈጣሪ ምንድን ነው ብለህ የምታምነው ታዲያ? ፍጡርም ፈጣሪም ያልሆነ ምንድን ነው? መልእክት ነው ፍጡር መልእክት ነው እኮ። መልእክቱ ምንድን ነው? መልእክቱ ምንድን ነው? ይሄ ነው ሊል አልችልም። ለምን ስለሌላ ነው አልኩህ። ለምሳሌ ፈጣሪ ነው እንዳልል ፈጣሪ አንድ ብቻ ነው። ፈጣሪ አንድ ነው። እሺ፣ ግን ቃሉ ወጣ ከሱ ወጣ አይደል? ያን ደግሞ የወጣኝ ይሄ ቃል ፍጡር ነው ስላላላ ፍጡርም አልለውም። ያላ ቃል ምንድን ነው? ሽፋ ያላ ቃሉ ራሱ ምንድን ነው? ያላ ቃሉ ራሱ ምንድን ነው? ትእዛዝ ነው መልእክት ስለሆነ ኖ ቃሉ ራሱ ምንድን ነው? ያላ አሚን ቃል ነው። ቃሉ ራሱ ምንድን ነው? ቃሉ ቃል ነው መልእክት ነው። ቃሉ ፍጡር ነው? ያን ፍጡር ነው ፈጣሪ ነው ስለማይል ይሄ ነው ሊል አልችልም። መልእክቱ ነው በቃ መልእክት ነው ብዬ የሚያምነው ለእኔ ትእዛዝ ነው። እኔ የሚያስተምረኝ ትእዛዝ ነው ብዬ አምናለሁ። ስለዚህ ሀምዛ እሺ እሰጥሃለሁ። ቃሉ እንደዛ ከሆነ የማን ነው የሚደርበው? ሎክ ቃሉ ፍጡርም አይደለም አልልም፣ ፈጣሪም ነው አልልም። ስለዚህ ከሁለት አንዱን እኮ መያዝ ግዴታ ነው። ስለዚህ ቃሉ ፍጡር አይደለም ካላልክ ምንድን ነው እሱ? ፈጣሪ አይደለም ካላልክ ደግሞ ፍጡር ነው ማለት ነው። ከሁለት አንዱ ነው የሚሆነው። ያላ ቃሉን ቃል አለው ብዬ አምናለሁ አልከኝ። እንደዚህ ካልኩት ምክንያት አለ። እሺ አለ። እሺ ቀጥልሽ። ትሰማለህ? አዎ ምክንያት ትሰማለህ? ቀጥልሽ። ነገ የውመል ቂያማ ከሞትኩ በኋላ አይሰማም። ያ ገብቶኛል። ላለመጋጨት ነው ከአቡ ሐዋልት ጋር ቃሉ አይደለም። ምክንያት አለን ያልኩት ሲሞት ይሄን ጥያቄ ስለማልጠየቅ ማለት ነው። ይሄ ቃሉ
ፍጡር ነው ብላ አማንክ ወይ ፈጣሪ ነው ብላ አማንክ የሚባለው ትዕዛዝ ጥያቄ ስለማይኖረኝ በዛ ትኩረት አልወስድም። ለምን ፈጣሪ አንድ ነው። ፈጣሪን እሱ ፈጣሪ ማን ነው ወይ ምንድን ነው ብሎ ይጠይቀኛል። እሱን ትጠየቃለህ፣ መልእክተኛ ነው ትጠየቃለህ። የማንኛው እየደረበ ያስቸግረኝ እኔ ጋር ነው እናንተ ጋር ነው የሆነ አንዳንድ የሚደርበው አንዴ ይደርባል። ይሰማል። ያንተ ኖርማል ነው፣ ይሰማል። ሎክ አልጠየቅበትም ቢልም የሚጠየቅበት ነው። ምክንያቱም የፈጣሪ ቃል ፍጡር ነው ካልክ ውጪዝ ቃሉ የፈጣሪ ፍጡር ከሆነ ቃሉን ከመፍጠሩ በፊት ዲዳ ነበር ማለት ነው። ቃሉ ነው እስካልክ ድረስ ቃሉን ከመፍጠሩ በፊት ምን ይሆናል ማለት ነው? ዲዳ ይሆናል ማለት ነው። ስለዚህ ቃል ያለበት ስለዛ መጀመሪያ ፍጡር ነው ፈጣሪ ነው ሊል አልችልም። ምክንያቱም መልእክት ነው ብዬ ተቀብያለሁ። ወደዛ ምርመራ አልሄድም። ግን ፈጣሪ ነው እንዳልል ፈጣሪ አንድ ነው፣ ከሱ የወጣ አንደበት ነው። ስለዛ ብዙ ከሱ የወጡ አንደበቶች ለምሳሌ በቁርአን ውስጥ መልእክት ነው አለው። እንዳንተ እንደዚህ አትሁኑ የሚል መልእክት አለ አይደል? ያን መልእክቱን ደግሞ ፈጣሪ ብለህ ስለማትይዝ ፈጣሪ አይደለም። ግን ፍጡር ነው ስለ እንዳትል እንቅስቃሴ እንደኛ ትዕዛዙን መፈጸም ምናምን ስለሌለ ሁን የሚለውን ቃል ለምሳሌ እንሆናለን። ሁን የሚለው ቃል ታዛዥ ሆኖ የሚፈጸምበት ስላልሆነ የሚፈጸምበት ስላልሆነ መፈጸም የሚችል ነው። ሽፋ አላጅን ነገር ብዬ ልውጣ። እሺ ቃኔ ለምሳሌ አላጆቼ ስላለ እጅ አለው ብላ ያጸደቃል። ቃሉን ሲባል ደግሞ ቃሉ ኖ ሁለቱንም አይደለም ለምን ትላለህ? ያላህን ቃል ይላል። ፖሰሲሽን የሚያሳይ ነው አይደል? ንብረትነትም ያላህን ቃል እጁ ፍጡር ነው። እጁ ፍጡር ነው። አለኝ ሲላላ እጅ አለው አልኩ። አለኝ አለ ራሱና ስማኝ፣ አለኝ አለ። እኔን ጸደቅኩ። ለምን ቃል አለኝ የለም አይደለም። ግን ቃሉ ቃሌ ፍጡር ነው አላላም። ቃሌ ፍጡር ነው አላላም። ያልተጻፈው አይነበብም። አየህ፣ ያላወኩትን መናገር ደግሞ በጣም ወንጀል ነው። ሽፋ ፍጡር ካልሆነ ምንድን ነው እሱ ታዲያ? ይሄ ነው ብዬ ሊወስን አልችልም። እሺ ሐምዛ ለአንተ ልስጥ። እሺ ቁጥር እየጻፍክ ስለነበረ ኤኒዌይስ ከሁለቱ ሳይድ ቅድም ያልኳችሁ ኢብን ሐንበል እንደዚህ የሚሉት በጣም ዘወረስት ናቸው ይላል። ፍጡርም አይደለም ፍጡርም ፈጣሪም አይደለም ብለው የተፈጠረም ያልተፈጠረም ነው የሚሉት በሁለቱም ያልሆኑት ፍጡር ነው ከሚሉትም በላይ አስከፊዎቹ ናቸው ይላል። ኤኒዌይስ ሐምዛ ምን ልትል ነው? መቀጠል እኔ ነው ወይስ? እኔ ከመውጣቴ በፊት አንድ ነገር ልልህ ፈልጋለሁ። እፎይ አንዳንድ ሀዲሶች አሉ። ሀዲሶች የተጻፉት ከነቢያችን ዓለይሂ ሰላቱ ወሰላም ሞቱት በኋላ 200 ዓመት ቆይቶ ነው የተጻፉት። ስለዚህ በእንደዚህ አይነት ነገር እስልምናን መውገዝ አንችልም። ለምሳሌ አንተ አሁን አንዳንዴ የሆነ መጥፎ ሀዲሶችን ይዘህ እስላሞች እንዲህ ይላሉ ትላለህ። እኔ አሁን እስላም ነኝ፣ በእንደዛ አይነት ሀዲስ አላምንም። እስላሞች ከማለት አንዳንድ ግሩፖች ብትል ጥሩ ነው። ጥራቸው። እሺ እነኛ ግሩፖች እነማን ናቸው? ጥናት ማድረግ አለብህ። እነኛ ግሩፖች ሙስሊም ብቻ እነኛ ግሩፖች እነማን ናቸው? ለምሳሌ አሁን እነኚህ ሁለቱ እነሱ አንተን ይወክላሉ? ሁለቱ አንተን ይወክላሉ? ጥሩ ጥያቄ። እኔ የሚወክለኝ አላህ ብቻ ነው። እኔ ሙስሊም ነኝ እንጂ ልጨርስ። ትሄዳለች፣ ችግር የለም። የእነሱ አስተምሮ ከአንተ ጋር ይስማማል? ትክክል ናቸው እንዳንተ ነው? ጥሩ ጥያቄ። እኔ አሁን ሙስሊም ብቻ ነኝ። ሱኒም አይደለሁትም፣ ሺአም አይደለሁትም፣
መዝሀቦችም አልከተልም። እኔ የሚከተል ቁርአኑን ብቻ ነው እና አሉት እንደኔ የሚያምኑትም አሉት። ስለዚህ ይህንን አጠቃለህ ሙስሊሞች እንዲላሉ ከማለት ብትቆጠብ ጥሩ ነው። ለምን ሙስሊም ማለት ብዙ ሙስሊም ፕላስ አሉ። ለምሳሌ አሁን ሙስሊም ሱኒ አለ፣ ሙስሊም ሺአ አለ፣ ሙስሊም ኸዋሪጅ አለ። እኔ ከነዛ አይነት ሙስሊም ብቻ ነኝ። አላህ ደግሞ ያለኝ ሙስሊም ብቻ ሁን አለኝ እንጂ ሙስሊም ሱኒ ሁን አላለኝ፣ ሙስሊም ሺአ ሁን አላለኝ። ይህንን ልነግርህ ፈልጋለሁ። በዚህ ደግሞ እኔን አስገባኛው እድል የምትሰጥኝ ከሆነ አላህ እጅ አለ ወይስ እግር አለ የሚባል ነገር እድል የምትሰጥኝ ከሆነ እናገራለሁ። ለሌላ ሰው የምትሰጥ ከሆነ ደግሞ ጥሩ ውይይት ያደረጋችሁ ነው። እንዲህ ብንወያይ ያለ ረብሻ ያለ ስድብ አታምንም አንተ እንጂ ከሆነ እናገራለሁ። ቀጥል። ትሰጠኛለህ እድል? ቀጥል። እሺ ጥሩ። እኔ አሁን አይን አለኝ። አይን ስለ ማየት እችላለሁ። አይን ከሌለኝ ደግሞ ማየት አልችልም። አላህ ደግሞ ማየት ስለምችለው አይን አለውት ማለት አልችልም። እኔ ሰው ስለሆንኩ በአይን ብቻ ነው ማየት የምችለው፣ በጆሮ ማየት አልችልም። ስለዚህ እይታው አካል ሊሆን አይችልም። ጆሮ ደግሞ አካል ነው፣ መስማት አካል ሊሆን አይችልም። እኔ ሰው ስለሆንኩ ለመስማት ጆሮ ያስፈልገኛል አለ። አላህ ደግሞ ለመስማት እንደኔ ጆሮ ያስፈልጋል ብልህ ካፊር ሆናለሁ። ስለዚህ እኔ አንድም አካል አልስም። ጆሮ አለው ብል ካፊር ሆናለሁ አልከው አይደለም። አላህ ጆሮ አለ ብዬ ማምን ከሆነ እኔ አሁን እንደ ሰው ለመስማት ጆሮ ያስፈልገኛል ሰው ስለሆንኩ። አላህ ደግሞ እንደኔ ለመስማት ጆሮ ያስፈልጋል ካልኩ ካፊር መሆኔ አይቀርም። እና አላህ አምሳያ የለውም። እይታ አሁን አንተ አይን ልታሳየኝ ትችላለህ፣ ግን እይታ ልታሳየኝ አትችልም አይደለ? እንደዛ ነው። እኔ ያልኩትም ከዛ መጥፎ ሀዲሶች ሙስሊሞች ብለህ አታጠቃለን ሁላችንም። ይሄ መልእክት ነው ለአንተ የሰጠሁት። መልካም እሺ፣ ችግር የለውም። እሺ መልካም ጊዜ ይሁንላችሁ። እፎይ። እሺ ቴንኪው አምዛ። እንዲህ መወያየት ደግሞ በጣም ደስ ብሎኛል። ያለ ስድብ ያለ መናናቅ። ዳስ ጉድ ቴንኪው። ጥሩ ጊዜ ይሁን። እመጣለሁ። የእናንተ ልጆች ከእናንተ ልጆች ጋር ጥሩ ጊዜ ነው የምናሳልፈው። ብዙ ጊዜ ወዳጆቼ ናቸው። እንደውም የአንተ አይነት አቋም ያላቸው። ግን በዚህ ጉዳይ ላይ አዲስ ጉዳይ ላይ ለአንተ ሊከብድ ይችላል ብዬ አስባለሁ ቁርአን ላይ። ምክንያቱም ቁርአኑን ራሱ የሰጡህ በሀዲስ ካልሆነ ቁርአኑን ማቆም ይከብድ ይመስለኛል። ግን እናወራለን ወደፊት። ቤቱን እንክፈተውና ለጊዜው አይሻልም? አዎ ጊዜ ተያይዘን እመጣለሁ፣ መለሳለሁ፣ አንተ ጋር እንወያያለን። መልካም ጊዜ ይሁንላችሁ።